ሰላም ጤና ይስጥልን ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ታደሰ ታምራት ነኝ። ዓለም አቀፍ የንግድ ተቋማት ባለሀብቶች የሚሳተፉበት ኢንቨስት ኢትዮጵያ 2025 ፎረም ዛሬ መካሄድ ጀመረ። በፎረሙ መክፈቻ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን፣ የገንዘብ ሚኒስትር አቶ አህመድ ሺዴ፣ የዓለም አቀፍ ኢንቨስተር ዲፕሎማቶች፣ የልማት አጋሮችና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። ለሁለት ቀናት የሚቆየው ፎረም ከመላው ዓለም የተውጣጡ ከ750 በላይ የንግድ ተቋማት ኃላፊዎችና ኢንቨስተሮች እየተሳተፉበት ይገኛሉ። ከ750 በላይ አዳዲስ የውጭ ቀጥተኛ ባለሀብቶች እየተሳተፉበት ባለው በዚህ ፎረም በሚቀጥሉት ጥቂት ዓመታት ኢትዮጵያ ቀዳሚ የኢንቨስትመንት መዳረሻ ያደርጋል ተብሎ ይጠበቃል። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ ግንቦት 5 እና 6 2017 ዓ.ም በአዲስ አበባ እንደሚካሄድ የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። ጉባኤው ከጂ20 ኢንተርፌስ ፎረም ከአፍሪካ ህብረትና በአፍሪካ ህብረት ስር ከሚገኙ የተለያዩ ተቋማት ጋር በትብብር የተዘጋጀ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች፣ ዓለም አቀፍ የሃይማኖት መሪዎች፣ ምሁራን፣ በአህጉር አቀፍና ዓለም አቀፍ ደረጃ የሚገኙ መንግስታዊና መንግስታዊ ያልሆኑ ተቋማት መሪዎችና ሌሎችም ይሳተፉበታል ተብለዋል። እንዲሁም ከተለያዩ ዓለም ሀገራት ከ80 በላይ የሚሆኑ የእምነት ተቋማት መሪዎች፣ የባህል መሪዎች፣ ተጽዕኖ ፈጣሪዎች፣ ግለሰቦችና ምሁራን በጉባኤው ላይ ለመሳተፍ አዲስ አበባ እየገቡ ነው። ጉባኤው በተባበሩት መንግስታት ዘላቂ ልማት ግቦች በአፍሪካ ህብረት አጀንዳ 2063 እና በቀጣይ መስከረም በደቡብ አፍሪካ በሚካሄደው 2025 የቡድን 20 አባል ሀገራት የመሪዎች ጉባኤ ላይ ያተኩራል። በመዲናዋ በተከናወነው የንቅናቄ ስራ በ4 ወራት ውስጥ ከ2.3 ሚሊዮን በላይ ነዋሪዎች የፋይዳ ዲጂታል መታወቂያ ተጠቃሚ መሆናቸውን የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ጃንጥራር አባይ ተናገሩ። በአስተዳደሩ የሲቪል ምዝገባና ነዋሪነት ኤጀንሲ አማካኝነት በ4 ወራት ውስጥ በተከናወነው የንቅናቄ ተግባር ከ2.3 ሚሊዮን በላይ ነዋሪዎች የፋይዳ ዲጂታል መታወቂያ ተጠቃሚ መሆን መቻላቸውን አስታውቀዋል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪዎች አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ በዚህ ወቅት ፋይዳ ዲጂታል መታወቂያ ምዝገባ ከተጀመረ ጊዜ ጀምሮ በርካታ ነዋሪዎች መመዝገባቸውን አስታውቀዋል። በቀጣይም ያልተመዘገቡ የከተማዋ ነዋሪዎች የፋይዳ ዲጂታል መታወቂያ እንዲመዘገቡ የማድረግ ተግባራት እንደሚጠናከሩ ገልጸው በተለይም ተማሪዎች ተጠቃሚ የማድረግ ስራ በትኩረት ይሰራል ብለዋል። የብሔራዊ መታወቂያ ፕሮግራም የህዝብ ግንኙነት ኃላፊ አቤኔዘር ፈለቀ በበኩላቸው የጎዳና ላይ ውድድር በፋይዳ ዲጂታል መታወቂያ ዙሪያ የህብረተሰቡን ግንዛቤ ለማሳደግና ንቅናቄ ለመፍጠር ትልቅ አቅም መሆኑንም ገልጸዋል። እስካሁን ባለው ሂደት 15 ሚሊዮን የሚጠጉ የህብረተሰቡ ክፍሎች በመላ ሀገሪቱ የፋይዳ ዲጂታል መታወቂያ መመዝገባቸውን ጠቅሰው በቀጣይም ተጠናክሮ ይቀጥላል ብለዋል። በኦሮሚያ ክልል ለበልግ እርሻ 64000 ኩንታል ምርጥ ዘር ተሰራጨ። በኦሮሚያ ክልል ለበልግ እርሻ 64000 ኩንታል ምርጥ ዘር በመሰረታዊ ህብረት ስራ ማህበራት በኩል ለአርሶ አደሩ የተሰራጨ ነው ሲል የክልሉ ግብርና ቢሮ ሲገልጽ እስካሁን 41000 ኩንታል ምርጥ ዘር ለአርሶ አደሩ ተሰራጭቷል ብለዋል። በክልሉ የግብርና ቢሮ ምክትል ኃላፊ አቶ በሪሶ ፈይሳ እንደገለጹት ለበልግ እርሻ ስራ 1.7 ሚሊዮን ኩንታል ገደማ ምርጥ ዘር ለማሰራጨት ታቅዶ ወደ ስራ ተገብቷል። በአሁኑ ወቅት የበቆሎ ዘር እየተሰራጨ ይገኛል። የዝናብ ስርጭቱ ጥሩ ስለሆነ ከበቆሎ በተጨማሪም ስንዴ፣ ገብስ እና ሌሎች ምርጥ ዘሮች ለአርሶ አደሩ ተሰራጭተዋል ብለዋል። ተመልካቾቻችን ከፕራይም የሚተላለፈው የሰዓቱ መረጃ እንደቀጠለ ነው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። አሜሪካና ቻይና የገቡበትን የታሪፍ ሰጥ አገባ ማርገብ የሚያስችል ውይይት አደረጉ። አሜሪካና ቻይና የገቡበትን የንግድ ጦርነት ለማርገብ የተደረገው ውይይት በስምምነት ማብቃቱን የሀገሪቱ ልዑካን ቡድኖች አስታውቀዋል። ከገቡበት የታሪፍ ሰጥ አገባ በኋላ ለመጀመሪያ ጊዜ ፊት ለፊት የተገናኙት የሁለቱ ሀገራት ልዑካን ወሳኝ የሆኑ ነጥቦች ላይ ከስምምነት መድረሱን ነው የገለጹት። በስዊዘርላንድ ጄኔቭ ለ2 ቀናት የተደረገው ውይይት ለዓለም መልካም ዜና የያዘ ነው ሲል የቻይና ምክትል ንግድ ሚኒስትር ሊቺንግ ያንግ ተናግረዋል። የአሜሪካዊ ንግድ ሚኒስቴር ስኮት ብሪንስ በበኩላቸው ጠንካራና ገንቢ ንግግር መደረጉንም አንስተዋል። የውይይቱ ዝርዝር ነጥቦች በቀጣይ ይፋ እንደሚደረግ በማስታወቅ ሁለቱም ወገኖች ዝርዝር መረጃ ለመስጠት ተቆጥበዋል። በቀጣይ አዲስ የምክክር መንገድ ለመከተል ማሰባቸውን ጠቁመው የኢኮኖሚ ውይይት ማድረግ እንደሚኖርባቸውም አያይዘው ጠቁመዋል።
ሁለቱ የደረሱበትን የንግድ ስምምነት ከተጋነኑ ታሪፍ ምክንያቶች በሁለቱም በኩል ሊደርስ የሚችል የንግድ ጫናን ማቃለል የሚችል እንደሆነ መግለጹን ሮይተርስ በዘገባው አስታውቋል። ህንድና ፓኪስታን የተኩስ አቁም ላይ መድረሳቸውን ከገለጹ ከጥቂት ሰዓታት በኋላ አንዳቸው ሌላቸውን ስምምነቱን በመጣስ ወነጀሉ። በህንድ ቁጥጥር ስር በምትገኘው ካሽሚር ፍንዳታዎች ከተሰሙ በኋላ የህንድ የውጭ ጉዳይ ሚኒስትር ቪክራም ሚስሪ ስምምነቱ ከተደረሰ በኋላ ተደጋጋሚ ጥሰት ተፈጽመዋል ብለዋል። የፓኪስታን የውጭ ጉዳይ ሚኒስትር በበኩሉ በተወሰኑ ስፍራዎች በህንድ የተፈጸሙ ጥሰቶች ያሉም ቢሆን ለተኩስ አቁሙ ትግበራ ቁርጠኞች ነን ብለዋል። ባለፉት 4 ቀናት በሁለቱ ሀገራት መካከል የተፈጠረው ግጭት ባለፉት 10 ዓመታት በመካከላቸው ከታየው ወታደራዊ ፍጥጫ ሁሉ የከፋ ነበር ተብሏል። ተመልካቾቻችን ከፕራይም ሚዲያ ሲተላለፍ የነበረው የሰዓቱ መረጃ ይህንን ይመስላል። ከቀሪ የፕራይም ሚዲያ ፕሮግራሞች ጋር መልካም ቆይታ። ሰላም።